የማቴዎስ ወንጌል ምዕራፍ 16 የማቴዎስ ወንጌል ምዕራፍ 16 ቁጥር 18 አንቆዋለሁ ከቁጥር 17 ጀምሮ እስከ 20 ድረስ በጌታ በኢየሱስ ስም አነባለሁ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ። ቁጥር 18 እኔ እልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያኔን እሠራለሁ፣ የገሃነም ደጆችን አይችሏትም። ቁጥር 19 የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል። ቁጥር 20 ያን ጊዜ እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ደቀ መዛሙርቱን አዘዛቸው። ኤፌሶን ምዕራፍ 2 ቁጥር 19 እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም። ቁጥር 20 በሐዋርያትና በነቢያት መሠረት ላይ ታንጻችኋል፣ የማዕዘን ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አጭር ጸሎት እንጸልይ። አምላካችን እግዚአብሔር ሆይ እናመሰግንሃለን ስለነበረን መልካምና ድንቅ የጸሎት ጊዜ፣ የአምልኮ ጊዜ በመካከላችንም ስለነበር ስላለ ደግሞም ስለመጣው በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። ክብር ሁሉ ለዘላለም ለአንተ ይሁን። እግዚአብሔር ሆይ አሁን ደግሞ ሰማይና ምድር በተፈጠሩበት በሕያው ድምፅህ በሕያው ቃልህ ወደ እያንዳንዳችን እንድትመጣ እንድትናገረንና እንድታገኘን እንጸልያለን። ጌታ እግዚአብሔር ሆይ እኔም ባሪያ ከሰጠኝ ሳልጨምር ሳልቀንስ እግዚአብሔር ሆይ ሰጠኝን በትክክል ማስተላለፍ የምችልበት አቅምና ጉልበት ጸጋ እንዲሰጠኝ ራሴን አሳልፌ ላንተ እሰጣለሁ። ደግሞ ጌታ ሆይ ይህንን በደም የዋጀውን ቅዱስ ሕዝብ እግዚአብሔር ሆይ ያንተን እውነት ይሰሙ ዘንድ ልባቸውን ይትከፍ፣ ደግሞም ያስተውሉ ዘንድ ጌታ ሆይ መንፈስን ከመንፈሳቸው ጋር እንዲሆን አሳልፌ ላንተ ሕዝብ እሰጣለሁ። በዚህ ደግሞ የተናደደ ሁል ጊዜ አንተ ስትከብር እኛ ስንባረክ የማይወድ ክፉ ለዘላለም የታሰረ እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ለዘላለም ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እንቀመጣለን። ክብር ሁሉ ለዘላለም ለእግዚአብሔር ይሁን። የዛሬ ሳምንት በጣም ድንቅ ጊዜ ነበረን። አገልጋይ ጋብዘን ነበር እንዳያችሁት። እኔ ኤርትራውያን ቸርች አገልግሎት ስለነበረኝ መጨረሻ ላይ ደርሳለሁ ብዬ ነበረ። ፕሮግራሙ እዛ ስለረዘመ ያደረሱት ግን በረከቱ ደርሶኛል። ልጆቹ በመንፈስ ቅዱስ ተቀጣጥለው ማታ የመሰል ጸሎት በምንጸልይበት ጊዜ የነበረው ነገር ደርሶኛል። እግዚአብሔር ይባረክ እና ድንቅ ጊዜ ነበረን። ያ ስለነበረ ነው ያቋረጥነው። ስለዚህ ዛሬ እንቀጥላለን። ባለፈው ጊዜ የእግዚአብሔር በወንጌል ውስጥ የገለጻቸው ዋና ዋና ሐሳቦቹ ፈቃዶቹ አሉ ብለናል። የተነሳንበት የመጽሐፍ ቅዱስ ጥቅስ የማቴዎስ 24 ምዕራፍ 24 ቁጥር 14 ላይ ነው።
ምስክር ሆነባቸው ዘንድ ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል ብሎ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱ ላነሷቸው ሁለት ትልልቅ ጥያቄዎች ከሰጣቸው መልሶች አንዱና ዋናው ሐዋርያት መቼ ትመጣለህ ዓለም ደግሞ መቼ ይጠቃልላል ብለው ላነሱት ጥያቄ ያነሳቸው ብዙ ነገሮች አሉ። አንዱና ዋናው ግን እኔ ከመምጣቴ በፊት ዓለም ከመጠቅለሉ በፊት ለሁሉ ምስክር እንዲሆን ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል ያላቸውን ቃል ነው እያየን ያለነው። ስለዚህ ወንጌል በዚህ ጊዜ ለምን መማር ያስፈልጋል የሚል ሐሳብ አንስተን ከትርጉሙ ጋር አይተናል። የመንግስት ወንጌል ማለት ምን ማለት ነው የሚል እሱንም አንስተን ተመልክተናል። እያየን ያለነው እግዚአብሔር በወንጌል ውስጥ የገለጠዋቸው ታላላቅ የሆኑ ፈቃዶቹ፣ ዓላማዎቹ፣ ሐሳቦቹ የልቡ አምሮትና ፈቃድ አለ ብለን እሱን እያየን ነው። ሁለት ሐሳቦች አንስተናል ለማስታወስ ነው። አንደኛው እግዚአብሔር በወንጌል ውስጥ የገለጠው ትልቅ የሆነ የእሱ ፈቃድ ሰውን መፈለጉና ሰው መሆኑ ነው ብለናል። ዘፍጥረት ላይ ጀምሮ አዳምን እየፈለገ መጥቶ አዲስ ኪዳን ላይ አማኑኤል ሆኖ የሰውን ሥጋ ለብሶ ሰውን አገኘው ብለናል። ካገኘው በኋላ ደግሞ ባለፈው እንዳየነው ያገኘውን ሰው ወደ ቦታው የመለሰው ዋጋ ከፍሎ ነው ብለናል። ወይም በመሞቱና በትንሣኤው ነውና የሰልቬሽን የምንለው ደህንነት የምንለውን ሐሳብ አንስተናል። ክብር ለኢየሱስ ይሁን። ስለዚህ ያንን ያገኘውን ሰው ወደ ቦታው ለመመለስ ያደረገው ትልቁ ነገር ጌታችን ኢየሱስ ክርስቶስ ስለጠፋው ሰው፣ ስለ ኃጢአተኛው፣ ስለ በደለኛው ሰው በቀራንዮ መስቀል ላይ ነፍሱ ሕይወቱን ሰጥቶ ወደ ቦታው መልሶታልና በወንጌል ውስጥ እግዚአብሔር ለመግለጥ የፈለገው ወይም ትልቁ የእግዚአብሔር ዓላማ ማዳን ነው ብለናል። የጠፋው ሰው ኃጢአተኛውን ሰው ማዳን ነው ብለናል። የሉቃስ ወንጌል ምዕራፍ 19 ቁጥር 10 ላይ ራሱ የመጣው ከሰማያት የጠፋው ሊፈልግ እንደገና ደግሞ ሊያድን ነው ብለናል። ስለዚህ ማዳኑ የተገለጠው በሁለት ትልልቅ ነገሮች ነው ብለናል። ሰማይ ስናደርገው በሞቱና በትንሣኤው እና ኢየሱስ ክርስቶስ ስለ ሁላችን ኃጢአትና በደል ስለ ሰው ልጆች ሁሉ ሞቷል ብለናል። የክርስትና ማስተር ኪ የሚባለው ይሄ ነው እና ሞቱን ነው የምናውጀው እና መሞት ያው ከባድ ነገር ነው እንደምታውቁት፣ ግን ኢየሱስ ስለሞተ ነው እኛ ሄዳለን እና ሞቶልናል። በቀራንዮ መስቀል ላይ ርቃኑን ተንጠልጥሎ ደሙን አፍስሶ ሥጋውን ቆርሶ ሁላችንንም የነበረብንን ዕዳ ከፍሎ ከአባቱ ጋር አስታርቆናል። ጌታ የተባረከ ይሁን። ባለፈው ያየነው ሞቶ ደግሞ አልቀረም። የሞተ የተሰቃየ ምንም የማይችል ብቻ ሳይሆን በሦስተኛው ቀን የሞትን ጣር አጥፍቶ የተነሳ ወደ ሰማይ የሄደ አሁን በአብ ቀኝ ያለ ተመልሶ ደግሞ በክብር የሚመጣ አምላክ ነው ብለናል አይደል? ክብር ለኢየሱስ ይሁን። ስለዚህ ጳውሎስ በቆሮንቶስ ላይ እንደጻፈልን አንደኛ ቆሮንቶስ ምዕራፍ 15 ላይ እሱ እንደተነሳ እኛ እንነሳለን። ስለዚህ የሞትና የሰይጣንን የሲኦልን ኃይል ሁሉ ነጥቆ እሱ እጅ ነው ያለው ለእኛ ሰጥቶናል። ይሄን እናምናለን፣ በዚህ እንቆማለን፣ በዚህ እንጸናለን፣ ይሄን ደግሞ እናገለግላለን ብለናል። ዛሬ የምናነሳው ሌላኛው እግዚአብሔር በወንጌል የገለጠውን ትልቅ ዓላማ ነው። አሁን እንዳነበብኩላችሁ በወንጌል ውስጥ እግዚአብሔር ሰውን ፈልጎ ሰው ሆኖ ማዳኑ አንድ ነገር ነው። ማዳኑ ሌላኛው ትልቁ ነገር ነው። ሌላው ሶስተኛው በወንጌል ውስጥ እግዚአብሔር የገለጠው ቤተክርስቲያንን መፍጠር፣ መትከል፣ መመስረት ነው። ዛሬ ስለ ቤተክርስቲያን እናነሳለን። ቤተክርስቲያን ማለት ዩኒቨርሳል የሆነች አንዲት ማለት ነው። ያችን አንዷን ቤተክርስቲያን በምድር ላይ ያለች እሷን ነው የምናነሳው። ወንጌል ውስጥ እሷን መትከል ነው ጌታ የፈለገው። ቅድም ያነበብኩትን ቃል እንደገና ቁጥር 13ን ከፍ ብዬ አነባለሁ። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 ኢየሱስ ወደ ፊልጵስያ ቄሳር አገር በደረሰ ጊዜ ደቀ መዛሙርቱ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጥያቄ ጠየቀ ይላል። ከዛ በኋላ ጌታ ኢየሱስ እያገለገለ እያለ እያስተማረ እየፈወሰ ነፃ እያወጣ እያለ አንድ ቦታ ላይ ቆም ብሎ ይሄ የተከተለኝ ሕዝብ
እኔ ማን እንደሆንኩ ያውቃል ወይ እንዴት ነው የሚገምቱት እኔ ማን ነኝ ብሎ ስለራሱ ሰዎች ያላቸውን አመለካከት ታያላችሁ። ቁጥር 14 እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ደግሞ ኤልያስ፣ ሌሎች ኤርሚያስ ወይም ከነቢያት አንዱ ነው ይሉሃል አሉት። ቁጥር 14 ላይ የተከተለው ሰው ሁሉ፣ የተፈወሰው ሰው፣ የሚበላው ሰው፣ የሚጠጣው ሰው፣ ነፃ የወጣው ሰው፣ ከሱ ጋር የሚጋፋው ሰው በሙሉ ኢየሱስ በወቅቱ ለነበሩ ሰዎች ለአንዳንዱ ነብይ ነው፣ ለአንዳንዱ መጥምቁ ዮሐንስ ነው፣ ለአንዳንዶች ኤርሚያስ ነው፣ ለአንዳንዶች ኤልያስ ነው፣ ለአንዳንዶች ደግሞ ምንም ከነቢያት አንዱ ነው ብለው እንደሚያምኑ የተነገረው ማለት ነው። ቁጥር 16 ስምዖን ጴጥሮስን መልሶ እናንተስ ማን ትላላችሁ አለው። ቁጥር 15 ላይ ጌታ ኢየሱስ ሰው ሁሉ እንደዚህ ካለ ሁሉ ጥላችሁ የተከተላችሁ እናንተ ስለኔ ምን ትላላችሁ ሲል ስምዖን ጴጥሮስ እንደዚህ ብሎ መለሰ። ቁጥር 16 አንተ የሕያው የእግዚአብሔር ልጅ ነህ አለው ይላል። አንተ ክርስቶስ ነህ፣ ከሰማይ የመጣ እኛን ለማዳን በመጀመሪያ የታቀደ ሰው እየፈለክ የነበር ለማዳን የመጣ በእግዚአብሔር ፕሮግራም ውስጥ ለእኛ የተላከው የእግዚአብሔር ልጅ ነህ አለው ይላል ጴጥሮስ። ቁጥር 17 ኢየሱስ መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ይህንን መገለጥ ሥጋና ደም ሊገልጽልህ አይችልም አለው ይላል። እና በዚህ ምክንያት አንተ ብፁዕ ነህ አለ። ይሄ የገለጠልህ የአባቴ መንፈስ ነው፣ ሥጋና ደም ስለኔ ሊገልጽልህ አይችልም አለው ይላል። ቁጥር 18 እኔ እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማይ የተፈታ ይሆናል አለው ይላል። ቤተ ክርስቲያኔን እሰራለሁ። ዛሬ ስለ ምትስ የተተከለችውን እና እግዚአብሔር በወንጌል ውስጥ በእግዚአብሔር ውስጥ ልብ ውስጥ ያለችው ቤተክርስቲያን ነው የምናየው ማለት ነው። ጌታ ኢየሱስ በጴጥሮስ እምነትና ዕውቀት ላይ የመሰረታትን ቤተክርስቲያን ማለት ነው። ይሄ ቃል በሐዲስ ኪዳን ውስጥ 150 ጊዜ ተጠቅሷል። በብሉይ ኪዳን አልነበረም። ሐዲስ ኪዳን ውስጥ ግን ወደ 150 ጊዜ የተጠቀሰ ቃል ነው እና ስለ ቤተክርስቲያን በአንድም በሌላም ማለት ነው። ስለ ቤተክርስቲያን 5 ነገሮች እናነሳለን። ምናልባት ዛሬ አንዱን ነው የምናየው፣ ሰፊ ሐሳብ ስለሆነ። አንደኛ የቤተክርስቲያን ምንነት እናያለን ዛሬ። ሁለተኛ ተግባሮች አሏት፣ እሱን እናነሳለን። ሶስተኛ ዋና ተልዕኮ አላት የተሰጣት፣ እሱን እናነሳለን። ስጦታዎች አሏት፣ ያንን እናነሳለን። የኃይልና የስልጣን ምንጭ ናት፣ እሱን እናነሳለን። ቤተክርስቲያን ምንድን ነች? ማን ናት? ምንነቷን ከማየታችን በፊት ማን እንዳልሆነች ምን እንዳልሆነች እሱን ባጭሩ አነሳለሁ። ቤተክርስቲያን በሰው የምትተከል የምትሰራ ህንፃ ወይም ካቴድራል ወይም ቆርቆሮ፣ እንጨት፣ ጠረጴዛ፣ ወንበር ወይም የትልቅ የመስቀል ምልክት ኖሮባት ሰው የሚሰበስባት አይደለችም። ቤተክርስቲያን የምትፈርስ የምትሸጥ የምትለወጥ አይደለችም። ቤተክርስቲያን ከሰው በሰውና ለሰው የምትሆንም አይደለችም። ቤተክርስቲያን ከምድርና ምድራዊ አይደለችም። ቤተክርስቲያን በማንም የማትገዛና በማንም ደግሞ የምትፈርስ አይደለችም። እንደዚህ ከሆነች ቤተክርስቲያን ምን እንደሆነች መጽሐፍ ቅዱስ በግልጽ እንደዚህ ይለናል። 7 ነገሮች ፈጥኜ አነሳለሁ። እንደዚህ ከሆነ ቤተክርስቲያን ምንድነች ወይም ደግሞ ማን ናት በምንልበት ጊዜ የመጀመሪያው የቤተክርስቲያንን ማንነት መጽሐፍ ቅዱስ ኢየሱስን ያወቁና ያመኑ ሰዎች ስብስብ ናት ብሎ ይነግረናል። ኢየሱስን ያወቁ እና ያመኑ 2 ነገር ነው። እዚህ ቀደም ያነበብኩት ቃል 2 ነገሮች፣ አንዱ ዕውቀት ነው። ማለት ማን ነኝ ሲል አንተ ነህ አለ። ማን ነኝ? የእግዚአብሔር ልጅ ነህ። ኢየሱስ ነህ ሲለው ይሄንን ሰው አይነግርም አብ ነው አለው እና ያወቀ ሰው እና ኢየሱስ ክርስቶስን በትክክል ያወቁ ያመኑ ሰዎች ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 1:12 ላይ ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁ፣ ነገር ግን አላፍርበትም ይልና ያመንኩትን አውቃለሁ ይላል እና
እምነትና ዕውቀት ጴጥሮስ አንተ ነህ የሕያው የእግዚአብሔር ከሰማይ ሊመጣ ያለው ጌታ አንተ ነህ አዳኝ ነህ እውነተኛ አምላክ ነህ አለ። ጳውሎስ ደግሞ እኔ አውቀዋለሁ ይላል የማምነው ይላል። ስለዚህ ዕውቀትና እምነት ያገኙ ሰዎች በዓለም የነበሩ በጨለማ የነበሩ በሞት የነበሩ በኃጢአት ውስጥ የነበሩ በሌላ በብዙ ነገር ውስጥ የነበሩ ሰዎች የእምነትና የዕውቀት ለውጥ አድርገው ወደ እግዚአብሔር የመጡ ሰዎች ክምችት ስብስብ ነች። የግሪኩ ቃል የኤክሊሺያ የሚለው ብዙ ጊዜ እንደምነግራችሁ ከዓለም ተቀርተው የወጡ ማለት ነው። ይሄ የተሰበሰቡ ተቀርተው ከኃጢአት ከሞት መንደር ተሰብስበው ወይም ተቀርተው የወጡ የሚለውን ትርጉም ነው ኤክሊሺያ የሚለው ትርጉም የሚነግረን። ይሄ በየትኛው መመዘኛ ቤተክርስቲያን ብለን ስንናገር ሰዎች ለማለት ተቀርተው የወጡ ናቸው፣ ያመኑ ናቸው፣ ያወቁ ናቸው፣ የተለወጡ ናቸው፣ የክርስቶስ ተከታይ ናቸው፣ በአንድ ላይ የተከማቹ ህብረተሰብ ህዝብ ማለት ናቸው እኛ ማለት ነው። ይሄ በተደጋጋሚ እዚህ መድረክ ላይ ተናግረናል። ከዚህ በፊትም ተምራችኋል ብዬ አስባለሁ። ስለዚህ የምናገረው ከዚህ ጋር የተያያዘ ነው ማለት ነው ከዚህ በኋላ። ስለዚህ ማነች ቤተክርስቲያን ስንል እኔና እናንተ ነን ማለት ነው። እኔ እናንተ ነን ማለት ነው። ወይም አንቺ ወይም አንተ ወይም ክርስቶስ ደሙን ያፈሰሰው ለሰዎች ስለሆነ ማለት ነው። እና ኢየሱስን አውቀው በኢየሱስ እምነት ላይ ጸንተው ከያሉበት ከግሪክም ከአይሁድም ከምዕራብም ከምስራቅም ከሰሜንም ከደቡብም ከጣዖትም ከሁሉም ስፍራ ተፈልገው ተሰብስበው የእውቀትና የእምነት ለውጥ አድርገው የእግዚአብሔር የሆኑ ሕዝብ በሙሉ ቤተክርስቲያን ይባላል ማለት ነው። ማናት? የእውቀትና የእምነት ለውጥ አድርገው በእግዚአብሔር ቤት የተሰበሰቡ ተጠርተው የወጡ ሕዝብ ማለት ነው። ሁለተኛ ቤተክርስቲያን ማናት? በክርስቶስ ሞትና ትንሣኤ ላይ የተመሰረተች ነች። ሰሞኑን እንዳነሳ ነው ማለት ነው። እግዚአብሔር ከሰማይ ኢየሱስን የላከው ለሰዎች ስለሆነ በኢየሱስ ክርስቶስ በሞቱና በትንሣኤው ላይ የተመሰረተች ናት። ቀደም እንዳነበብኩት ጴጥሮስን ጌታ ኢየሱስ ክርስቶስ አንተ ጴጥሮስ አለው እና እኔን ካወቅ አንተ ዕውቀት ላይ ቤተክርስቲያን ታቅላለህ አለ እና አንተ እምነት ላይ አንተ ውስጥ አሁን ባየኸው መረዳት ከሰማይ በተገለጠ ዕውቀት የኔን ቤተክርስቲያን የትኛዋን ማለት ነው? አውቀው ያመኑትን ሰዎች ተቀርተው የወጡትን የተሰበሰቡትን ሰዎች በአንተ አበዛለሁ ሲለው ትመለከታላችሁ። እና በሞቱና በትንሣኤው ላይ የተመሰረተች ነች። ያም ደግሞ ኢየሱስ ክርስቶስ ነው። የቤተ ክርስቲያን መሰረቷ ኢየሱስ ክርስቶስ ነው። ለዚህ ነው ቅድም የማትጠፋ የማትፈርስ የማትበተን ነች ያልኩት። ለዛ ነው ስለ አለት ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ይነግረናል። ማቴዎስ ምዕራፍ 7 ቁጥር 24 ላይ ስለዚህ ይሄን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰው ይመስላል ይላል ጌታ ኢየሱስ። የኔን ቃል ሰምቶ ይሄን የሚያደርግ የሚያስተውል ሰው ቤቱን በአለት ላይ የሰራ ልባም ሰው ይመስላል ይላል። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 11 ላይ ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልም፣ እሱ ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስ ላይ የምትቆምና የምትተከል ሕይወት፣ ነፍስ፣ ዕውቀት፣ አመለካከት ወይም ደግሞ ኢየሱስ ክርስቶስ የቤተ ክርስቲያንና የአማኞች እውነተኛ የሆነ መሰረት የመሰረታት ደግሞ ሲሞትና ሲነሳ ነው ማለት ያረጋግጣል። ክብር ለእግዚአብሔር ይሁን። ሌላው ሶስተኛው ላይ በደም የተገዛች ናት። በደም እና ቤተክርስቲያንን ለመመስረት ዝም ብሎ የሆነ ነገር ያላደረገም ያደረገው ነገር ዋጋ ነው የከፈለው። ባለፈው እንዳነሳነው ኢየሱስ ክርስቶስ ቀራንዮ መስቀል ላይ ደሙ ሲፈስ ከደፋውያ የሾህ አክሊል ከተወጋው እጆቹ ከጎኑ ከፈሰሰው ደም ኢየሱስ ክርስቶስ አንቺ እኔ እኛ ሰውን በሙሉ በፈሰሰው ደም ነው ያን አውጥቶ ሰዎች ቤተክርስቲያን ጉባኤ ማህበር ስብስብ ብሎ የተከለ ማለት መጽሐፍ ቅዱስ እንደዚህ ይላል በሐዋርያት ሥራ ምዕራፍ 28 ላይ በገዛ ደሙ የዋጃት ይላል። የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ ብሎ ስለ ኤፌሶን ቤተክርስቲያን ጳውሎስ ቀጥሮ ይናገራል። እና በደም የተገዛችው ማለት አያችሁ ዋጋችሁ ውድ ነው። ለዚህ ነው ቤተክርስቲያን አትሸጥም አትገዛም የምንለው።
ዋጋችን ውድ ስለሆነ ነው። በሁለት ምክንያት አንደኛው የኛ የተገዛንበት ዋጋ ደም ስለሆነ ነው። ያ ደም ደግሞ ኢየሱስ ነው። ይሄን ደም ከፍሎ ሊገዛንን ሊወስደን ይችላል ማንም የለም ማለት ነው። እዚህ ጉባኤ ያላችሁ ሴቶችና ወንዶች በክርስቶስ ኢየሱስ በሞቱና በትንሣኤው የምታምኑ ሰዎች ዋጋችሁ ውድ ነው። ክብር ለእግዚአብሔር ይሁን። ዋጋችሁ ደግሞ ደም ነው። ያ ደም ደግሞ በቀራንዮ መስቀል ላይ የዛሬ 2000 ዓመት የፈሰሰ የተቆረሰ ሥጋ ነው። ክብር ለኢየሱስ ይሁን። አሜን። ደሙን አፈሶ ሥጋውን ቆርሶ ከነበረብን ጨለማ ነፃ አውጥቶ የራሱ አድርጓል። ክብር ለኢየሱስ ይሁን። ለዚህ ቃል አጨብጭቡ ለሠራዊት ጌታ ለእግዚአብሔር። በደም ላይ ተገዛችሁ። በደም አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ በዋጋ ተገዝታችኋል። አሜን። በዋጋ አያችሁ። አልቆና ነበር እንማራለን። ግን ምን አይነት ዋጋ ስትሉ $1 ትሪሊየን አይደለም፣ የኢየሱስ ደም። ክብር ለእግዚአብሔር ይሁን። መስቀል ላይ የፈሰሰ ደም እና የደም ዋጋ ናት። የደም ፍሬዎች ናቸው። እኔ የደም ፍሬ ነኝ፣ እናንተ የደም ፍሬ ናችሁ። የደም ዋጋዎች ኢየሱስ ክርስቶስን አብ የሰቀለበት በእኔና በእናንተ ምክንያት ብቸኛ የሆነበት ቀራንዮ መስቀል ላይ ደም የፈሰሰልን ሰዎች። ክብር ለኢየሱስ ይሁን። የደም ውጤቶች ናቸው። የደም ውጤቶች ናቸው። ደም የፈሰሰላችሁ ናቸው። ደም የፈሰሰልሽ ደም የፈሰሰላችሁ ናቸው። እና ቤተክርስቲያን በደም የተገዛች ነች፣ ያው በክርስቶስ ደም። ስለዚህ የክርስቶስ ደም ያለው ሀብታም የለም ነበር። ድርገማው ይሄንን ሰጥቶ እናንተን የራሱ ያደርግ የሚችል ተፈጥሮ የለም። ክብር ለእግዚአብሔር ይሁን። ሰይጣንም ይዞራል እንጂ አያገኝም። ክብር ለኢየሱስ ይሁን። ሲዞር ይውላል እንጂ እኛ የኢየሱስ ነን። እኔ ኢየሱስ ነኝ። የኢየሱስነቴ ደግሞ በቀራንዮ መስቀል ላይ በፈሰሰ ደም ተረጋግጧል። ደሙን አፍስሶ የራሱ አድርጎኛል። ጌታ ይባላል። ይህን እርግጠኛ የሆናችሁ ሰዎች የዛሬ 2000 ዓመት በፈሰሰው ደም የክርስቶስ ኢየሱስ የሆናችሁ በሙሉ አጨብጭቡ ለሠራዊት ጌታ ለእግዚአብሔር። ከሞት ነፃ ወጥተናል። የጌታ የተባረከ ይሁን። አራተኛ እግዚአብሔር የሚገኝባት ምድራዊ ኤምባሲ ወይም ተቋም ናት። ድርገማው የሰማይና የምድር ጌታ ልዑል እግዚአብሔር የሚገኝባት ተቋም ነች። ብዙ ተቋማት አሉ በምድር ላይ ብዙ ስብሰባ የሚደረግባቸው። መጽሐፍ ቅዱስ ግን ልዑል እግዚአብሔር የማይታየው የማይለየው ግርማዊ የሆነው ባለስልጣን የሆነው ጌታ ገናና የሆነው ጌታ የሚገኝባት አስተዳዳሪና መሪ የበላይ የሆነባት ሁሉን የሚቆጣጠር ጌታ ሁሉን የሚገዛ ጌታ የሚመላለስባት ምድራዊ ተቋም ነች። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ በማቴዎስ ምዕራፍ 18 ቁጥር 20 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ። ኪዳን አጭር ቃል ነው፣ ግን እኔ በ2 ወይ 3 ሆነው በሚሰበሰቡበት መካከል እሆናለሁ። አሁን ጌታ እዚህ አለ። ክብር ለእግዚአብሔር ይሁን። የምታመልከው ጌታ እዚህ አለ። እግዚአብሔር አለ። ያ ትልቁ አምላክ ባለግርማ ባለሞገስ የሆነው ጌታ በመንፈሱ አለ። ክብር ለኢየሱስ ይሁን። ለምንገኛል የተሰበሰበው እኛ ባዶ ከቤስና ሳይሆን በጌታ ስም። ክብር ለእግዚአብሔር ይሁን። አሜን። በስሜ በሚሰበሰቡት መካከል አለው እገኛለሁ። ስለዚህ አለ። የሚናገረው እሱ ነው፣ የሚያስጸልየን እሱ ነው፣ የሚያዘምረን እሱ ነው፣ የሚያሰብከን እሱ ነው። እግዚአብሔር ይባላል። ደግሞ በየመካከላችን እየተመላለሰ የተዘጋጀነው ሰው ደግሞ ይነካል። እግዚአብሔር ይባላል። አሜን። አባታችን ነው። ጌታ ይባላል። አባታችን ብቻ አይደለም፣ አምላካችን ነው፣ ንጉሳችን ነው፣ ጌታችን ነው። እናመልከዋለን። እግዚአብሔር ይባላል። በእውነትና በመንፈስ ቢያመልኩ ወደ መጡት እነሱ ለመንካት መካከላቸው ታል ማቴዎስ 28 ላይ ይሄን ያረጋገጠው እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ። ክብር ለኢየሱስ ይሁን። አሜን። ዛሬም አለ፣ ለዘላለም እግዚአብሔር አሁን አለ። እና ቤተክርስቲያን ምድራዊ ተቋም ናት። አምባሳደሮች ያሉባት፣ የተሾሙ ባለሙሉ ስልጣን አምባሳደሮች ያሉባት እግዚአብሔር ይባረክ። አሜን። በሰማይ ያለውን የእግዚአብሔር ሥርዓት የምታስጠብቅ
ይሄንን ምድር በሙሉ የምትገዛ አዲስ አበባ ውስጥ አሜሪካ ኤምባሲ አይታችኋል። ቪዛ ታስወጡ ይላችሁ አሜሪካ ኤምባሲ አካባቢ የተደረደሩት ድንጋዮች አይታችኋል። በዛ አካባቢ ከራስ ራሱ ማለዳችሁ ማቆም ክልክል ነው። ክብር ለኢየሱስ ይሁን። አሜን። የአሜሪካ ኤምባሲ ነው። እዛ ውስጥ ያለው አምባሳደር የአሜሪካ መንግስት የሚወክል ስለሆነ ማለት ነው። የምድራዊ ለበያለው የአሜሪካ ኤምባሲ ያሉት አካባቢ ጥበቃቸው በጣም ይለያል። አንዳንድ ኤምባሲዎች አጠቃቸው ብዙ ኤምባሲዎች አሉ እና የአሜሪካ ለየት ያለ ነው። ለምን? የአሜሪካ በዓለም ላይ ፓወርፉል ስለሆነ ስለምትፈራ ማለት ነው። እኔ እየነገርኳቸው ያለው ታው የጸጋ ቤተክርስቲያን ያላት ቅዱሳን በሙሉ እኔና እናንተ ጋር ለሁሉ እግዚአብሔር ስላለ ክብር ለእግዚአብሔር ይሁን። አሜን። ቅዱሳን መላእክት በዙሪያችን ሃሌሉያ ጥበቃ ይዘው እግዚአብሔር መገኛ ነች ቤተክርስቲያን። ክብር ለኢየሱስ ይሁን። እግዚአብሔር የሚገኝባት የሚራመድባት ክብር ለእግዚአብሔር ይሁን። የሚናገርባት አዋጅ የሚወጣባት ሕግ የሚወጣባት ክፉ የሚወጋባት መንግስት የሚፈርስባት እግዚአብሔር ይባላል። አሜን። የሰማያዊ መንግስት አሰራር የሚነገርባት ጌታ ይባላል። ከሰው የተለየ ነው። ሰው ለምንድነው? ከሰው ነው የተለየ። የተለየ የሚያደርገን ቤተክርስቲያን ነው። አሜን። የክርስቶስ ነው እግዚአብሔር ይባላል። ስለዚህ ምድራዊ ተቋም እግዚአብሔር ስለሰጣቸው ሶስት ተቋሞች አሉ። ከዚህ ተናግሬያለሁ። መንግስት፣ ቤተሰብና ቤተክርስቲያን። ክብር ለኢየሱስ ይሁን። እግዚአብሔር አሁን አለ መካከላችን በመንፈሱ አለ እና እግዚአብሔር የሚገኝባት ተቋም ነች። ሌላው የዓለም ጨውና ብርሃን ናት። የአልጫ የሆነውን ዓለም ይሄ ደግሞ ጣዕም የሌለውን ዓለም በጨለማ ድቅድቅ ጨለማ የሆነ ሰውን ዓለም የምታበራና የምታጣፍጥ ቤተክርስቲያን። ክብር ለእግዚአብሔር ይሁን። ብዙ ታሪክ ወደኋላ ይሁን የሮዝ አሜሪካን ታሪክ እዚህ ውስጥ ያላችሁ ሰዎች አንብባችኋል ያስባሉ። ትልልቅ ዩኒቨርሲቲዎች የተጀመሩት ቤተክርስቲያን እግዚአብሔር ይባላል። አሜን። ዛሬ ብዙ ሰው እየሸፈተ ታላላቅ ቤተክርስቲያን ቢዘጉ ሪቫይቫል ይመጣል። እግዚአብሔር ስራ ያስነሳል። የመንግስት ወንጌል ይሰበካል። እንደገና ይከፈታል። ክብር ለእግዚአብሔር ይሁን። አሜን። እግዚአብሔር የበላይ ነው። እግዚአብሔር የበላይ ነው የሚል ያጨበጭባል። የበላይ ነው። ሁሉ የዓለም ጨው ነች፣ የዓለም መብራት። እኛ ከሌለ ቤተክርስቲያን እዚህ ምድር ላይ ከሌለ ምድር በሙሉ በጨለማ ትወረሳለች። ሰይጣን እንደ ኳስ ነው ዓለምን የሚጫወት። እኛ እየከለከልን ነው። የዛሬ ሳምንት እዚህ አገልጋይ እንደነገረን እያሰብነው ነው። እግዚአብሔር ይባላል። አሜን አሜን። አስረነው ነው እና ቤተክርስቲያን ለዓለም መፍትሄ ሆና በዓለም ውስጥ እግዚአብሔር ይባላል። አሜን። ብዙዎች ነፃ እንዲወጡ እየከለከለች የሚከለከለው የዓለም ጨውና ብርሃን ማቴዎስ 5 ላይ እናንተ የምድር ጨው ናችሁ፣ እንደገና ደግሞ ቁጥር 14 እናንተ የዓለም ብርሃን ናችሁ ይላል። የሚናገረው ስለ ሰው ቤተክርስቲያን ደግሞ ሰው ነው ብያችኋል። እናንተ ናችሁ ይላል። ናችሁ ቅዱሳን የዳኑ በደሙ የዳኑ የተለወጡ ሰዎች የዓለም ብርሃን ናቸው። የእኛ የዓለም ብርሃን። ስለዚህ ቤተክርስቲያን የዓለም ብርሃን ነች። በሌላው የምትገለጥበት በብርሃንና በጨለማው በመክፈል ብቻ ሳይሆን ቁጥር 16 ላይ መልካም ስራችሁን አይተው በሰማይ ያለውን አባትን እንዲያከብሩት ይላል እና በመልካም ስራ የምትገለጥ እግዚአብሔር የምታከብር እግዚአብሔር ደግ እንደሆነ ፍቅር እንደሆነ ሰዎች በኒዳቸው ሁሉ የምትደርስ ቤተክርስቲያን እና ብዙ ቦታ የታችበው የኢትዮጵያ ቸርች ሂስትሪ ስታጠኑ አብዛኛዎቹ ቸርቾች በሚሽነሪዎች የተጀመሩት ታሪክ ስታጠኑ ማለት ነው። ምን እየሰሩ ነው? ትምህርት ቤት ስራ፣ ውሃ ያውቃሉ፣ ሐኪም ክሊኒኮች አቋቁማሉ። ከዛ አብሮ ወንጌል ከዛ በኋላ መልካም ስራቸውን አይተው ሚላቸውን ይቀበላሉ ማለት ነው። ለመዳናቸው ምክንያት ወደ ጌታ ለመምጣታቸው ደግሞ ቤተክርስቲያን ምክንያት እንጥሩ። ብዙ ሚሽነሪዎች በዓለም ላይ የጌታ ኢየሱስ ክርስቶስ ወንጌል እንዲሰራጭ ያደረጉበት መልካም ስራ በመስራት ነው። ባለፈው ሳምንት እንዳነሳው ጌታችን ኢየሱስ ክርስቶስ ሲሞት ስለ ኃጢአታችን ሞተ ይላል። ስለ መስቀላችን ደግሞ ተነሳ። እሱ ሁሉ ጊዜ እኛ ጌታ ኢየሱስ ክርስቶስ ተክቶ በቀራንዮ መስቀል ላይ ሲሞት ለመዳናችን ያዋጣነው ልናዋጣ የምንችለው በክርስትና አስተምህሮ ምንም ነገር የለም፣ አይኖርም።
ኢየሱስ ክርስቶስ በቀራንዮ መስቀል ላይ የሰራልን የደህንነት ሥራ ለመዳናችን በቂ ነው። መልካም ሥራ በመስራት እንጸድቃለን የሚሉ ሰዎች ስላሉ እና ለመዳን ያዋጣው ነገር የለም ልናዋጣው አንችልም እና በእኛ ቦታ ሆነና የእኛን ኃጢአት ወስዶ ኢየሱስን ሰጠ። ሲነሳ ደግሞ አጸደቀና ጽድቁን ሰጥቶናል። እኛ በዚህ ምድር የሚጠበቅብን የጽድቅ ሥራ መስራት የዳነውን ደህንነታችንን መጠበቅ ደግሞ የሰው ድርሻ ነው። ምክንያቱም ያን ካልጠበቅ ሊጠፋው ይችላል ማለት ነው እና በዕለት ተዕለት ሕይወታችን በጽድቅ በቅድስና እግዚአብሔርን በመፍራት የተሰጠንን መስቀል ላይ አልቆ የተሰጠንን የጽድቅ ሕይወት ግን መኖር ይጠበቅብናል። ጠብቀን እስከ መጨረሻው ከኃጢአት ጋር ከዓለም ከሥጋ ጋር ታግለን ያን ደግሞ እስከ መጨረሻው ከጌታ ጋር እንድንገናኝ ከኛ የሚጠበቅ ነው ማለት ነው። ይሄን ከተጠበቀ ሆኖ መልካም ሥራ የምንሰራው ለመዳን ሳይሆን ስለ ዳንን ነው ማለት ነው እና ስለ ጸደቅን ስለ ዳንን መልካም ሥራ መስራት ይጠበቅብናል። መልካም ሥራችሁን አይተው ይላል ጌታ ኢየሱስ ራሱ ያለው። ሐዋርያው ጳውሎስም በኤፌሶን 2:10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካም ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ መልካም ሥራ መስራት የቤተ ክርስቲያን ተግባር ነው ማለት ነው። መልካም ለሰው ሁሉ ለእግዚአብሔር ቤተሰቦች ሊሆን ይችላል፣ ለዓለማውያን ለማያምኑት ሁሉ መልካም ሥራ የመስራት ኃላፊነቶች አሉብን ማለት ነው። ስለዚህ ቤተ ክርስቲያን ምንድን ነች? ምድራዊ ተቋም ነች፣ ጨውና ብርሃን ነች፣ የእግዚአብሔር ኤምባሲ ነች። ለሰው ሁሉ መልካም በማድረግ ደግሞ እንድትገለጥ እግዚአብሔር ይጠበቅባታል ማለት ነው። ስድስተኛ ቤተ ክርስቲያን ምንድን ነች? የክርስቶስ ሚስት ነች ወይም ሙሽራ ነች። የክርስቶስ ሙሽራ ናት። አንደኛ ሁለተኛ ቆሮንቶስ ምዕራፍ 11 እና 2 ጳውሎስ እንደዚህ ይላል፣ በጥቂት ሞኝነት የምትታገሱኝ መልካም በሆነ ነበር፣ ቢሆንም በእርግጥ ታገሱኝ እና ቁጥር 2 ላይ በእግዚአብሔር ቅናት እቀናላችኋለሁና እንደ አንድ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ይላል። እናንተ ለአንድ ወንድ አጭቻችኋለሁ፣ እጮኛላችሁ ይላል። የሚወዳችሁ የሚከታተላችሁ እናንተ ለማግኘት ሌት ተቀን የሚተጋ ፍቅረኛ አላችሁ ይላል። ራዕይ ምዕራፍ 19 ቁጥር 7 የበጉ ሰርግ ስለደረሰ ሚስቱ ይላል ሚስቱ ራሷን ስላዘጋጀች ደስ ይበለን ሐሴት እናድርግ ክብር ለእርሱ እናቅርብ። ሚስቱ ቤተ ክርስቲያን ነው የሚለው። ስለዚህ ቤተ ክርስቲያን ምንድን ነች ብለን ስናነሳ ሙሽራ ናት፣ ሙሽሪት ነች። ሙሽራውን የምትጠብቅ ኩሏን ተኩላ ልቤዋን ለብሳ ተዘጋጅታ ያጫትን እጮኛዋ ሊወስዳት የሚመጣውን ተዘጋጅታ የምትጠብቅ ሙሽራ ናት። ሁሉ ጊዜ ኩሩን ተኩላ ተዘጋጅታ በዓለም እድፍ ሳትጠላለፍ ተለይታ አድራሻዋን አስተካክላ ራሷን ሬዲ አድርጋ በጣም 10,000 ሰው የሚሳተፍበት ሰርግ ብትጠሩ ሙሽራው ሙሽሪትን ለመውሰድ ምንም አያዳግተው። ማን እንደሆነ ቀሩቅ ያለ መልኳ ብቻ አለባበሷን ያውቃል። ክብር ለእግዚአብሔር ይሁን። ስለዚህ እኛ ሙሽራ ነን፣ የክርስቶስ ሙሽራ ነን። እኔ ሙሽራ ነኝ፣ እናንተ ሙሽራ ናችሁ፣ የክርስቶስ ሙሽራ ነን። ልብሳችንን የቀየርን በክርስቶስ ደም ታጥበን የነጻን በደሙ የነጻን ሁሉ ጊዜ እሱን የምንጠብቅ ሙሽራ ነን። ቁጥር 8 ያጌጠና የተጣራ ቀጭን የተልባ እግር ልብስ እንደተጎናጸፈ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን የጽድቅ ሥራ ነው ይላል እና በዳናችበት ደህንነት ያንን ይዛ ኢየሱስን እየናፈቀች የምትቆም ናት እና ቤተ ክርስቲያን የክርስቶስ ሙሽራ ናት። ቁጥር 9 እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞ ይህን የእግዚአብሔር እውነተኛ ቃል ነው አለኝ። ወደዚህ ሰርግ የተጠሩ በሙሉ ብፁዕ ናቸው ብለህ ጻፍ አለኝ እና ቤተ ክርስቲያን ፍቅረኛ አላት፣ ባል አላት፣ ሊወስዳት የሚመጣ ትልቅ ዝግጅት አድርጎ የሚናፍቃት ፍቅረኛ እንዳላት እንደዛ አስባ የምትዘጋጅ በምድር ራሷን የምታዘጋጅ ናት። 7ኛ በክርስቶስ
ለክርስቶስና የክርስቶስ ናት። ቤተክርስቲያን ምንድናት? ሙሽራ ናት። ቤተክርስቲያን ምንድናት? በክርስቶስ በደም የተመሰረተች ለሱ ክብር ምድር ላይ የምትኖር መጨረሻ ደግሞ ባለቤቷ እሱ ነው፣ የእሱ ናት። ክብር ለእግዚአብሔር ይሁን። አሜን አሜን። ስለዚህ መጥቶም ይወስዳት መጨረሻም ከአቧ ከሷ ጋር የሚኖር ባለቤትነቷ የክርስቶስ ኢየሱስ ናት። ሮሜ ምዕራፍ 11:36 ሁሉ ከእርሱ እሷን ጨምሮ ሁሉ በእርሱ ሁሉ ለእርሱ ነውና ለእርሱ ክብር ለዘላለም ይሁን ይላል። ኤፌሶን ምዕራፍ 2 ቅድም ያልነው ቃል ኤፌሶን ምዕራፍ 2 በሙሉ ከቁጥር 1 22 ቁጥሮች ናቸው ያሉት። እነሱን አምሯቸው ሶስት ቦታ ጨርቄ ልንገራችሁ ባጭሩ። ከምዕራፍ 1 ምዕራፍ 2 ከቁጥር 1 እስከ 10 ድረስ እኛ ይላል ከፍጥረታችን የቁጣ ልጆች ነበርን፣ በበደላችን ደግሞ ኃጢአተኞች ነበርን አይደል? በበደላችን ሙታን ነበር፣ ከፍጥረታችን የቁጣ ልጆች ነበር ይልና አዳነን አይደል? ክብር ለኢየሱስ ይሁን። ደሙን አፍስሶ አዳነን፣ ስጋውን ቆርሶ አዳነን፣ ዳነ ይላል። ደህንነት ሰጠ ይላል። ከቁጥር 11 እስከ 18 ደግሞ ይሄንን ያዳነውን ሰው በቀራንዮ መስቀል ላይ በደለኛ የነበረው ኃጢአተኛ የነበረው ሰው አዳነና የዳነውን ሰው ደግሞ ቅድም ዮሴፍ ሲጸልይ እንደነበረው አንድ አደረገ። በህብረት እውነተኛ የሆነ መስቀል ህብረት አንድ አደረገ። ከአይሁድም ከግሪክም ከአሕዛብም ባሪያ ጨዋ የለም ሁሉን አንድ አደረገና ህብረት ከሰው ጋር ህብረት ከእግዚአብሔር ጋር ህብረት ከእርስ በርሳቸው አንድ አደረገ። በመስቀሉ ጥልን ገድሎ ከሁለቱ አንዱ አዲስ ሰው ፈጠረ ይላል። ባለፈው አይተነዋል ዝርዝር ሀሳቡ። ሶስተኛ ላይ የመጨረሻዎቹ ቁጥር ከቁጥር 19 ጀምሮ እስከ 22 ያለውን ክፍል በምናይበት ጊዜ የእግዚአብሔር መኖሪያ አደረገ ነው ይላል። በሌላ ትርጉሙ ቤተክርስቲያን አደረገ ይላል። አዳነን፣ ህብረት ሰጠንና መኖሪያ አደረገ። እግዚአብሔር ይባረክ። አሜን። የእግዚአብሔር መኖሪያ ለመሆን እንሰራለን ይላል። ይሄም ጳውሎስ ነው ብሎ ጴጥሮስም ልክ ጌታ ኢየሱስ እንደተናገረው አንደኛ ጴጥሮስ 2:5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ናችሁ የኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ ይላል። ስለዚህ እግዚአብሔር እኛን ዋጋ ከፍሎ በልጁ ኢየሱስ ክርስቶስ በኩል አዳነን፣ እርስ በርሳችንን ደግሞ ገመደን። ኢየሱስ ክርስቶስ በእኛ እንዲኖር ቤተ መቅደስ አድርጎ ቤተ ክርስቲያን አድርጎ መረጠ። ስለዚህ ሁላችን እዚህ ውስጥ ያለነው የክርስቶስ ኢየሱስ ማደሪያዎች ነን። ክብር ለእግዚአብሔር ይሁን። አሜን። በደሙ የተዋጀን ኃጢአታችን ይቅር የተባለልን የክርስቶስ ሙሽራ የሆንን ምድራዊ ደግሞ የእግዚአብሔር ውክሎች ነን። የእግዚአብሔር የሚገኝብን እሱ ይዘን የምንንቀሳቀስ በሞቱና በትንሣኤው ሕይወት ያገኘን በደም የተገዛ የደም ዋጋ የወጣን እግዚአብሔር ይባላል። አሜን። የእሱ ማደሪያዎች ነን። ክብር ለኢየሱስ ይሁን። እግዚአብሔር በወንጌል ውስጥ ሌላ ትልቅ ዓላማ የነበረው እችን ቅድስት ቤተክርስቲያን ማዘጋጀት። አሁን በምድር ላይ በጣም ብዙ ሚሊዮን አጥቢያዎች አሉ፣ ብዙ ቤተ እምነቶች አሉ በዓለም ዙሪያ ላይ ማለት ግን በክርስቶስ ደም የተዋጀች ቤተክርስቲያን አንዲት ነች። የምትነጠቀው ማለት ነው። እግዚአብሔር ይባላል። አሜን። የምትነጠቀው በኢየሱስ ሞትና ትንሣኤ አምና በደም ተዋጅታ የእሱ መኖሪያ ሆና ዋጋዋን ለጥፋ የምትኖር ሙሽራው ተዘጋጅታ የምትኖር እሷ ኢየሱስ ክርስቶስ ሲመጣ ነጥቆ ይወስዳል። በደሏን ኃጢአቷን አስወግዷል። ከእኛ ጋር እርስ በርሳችን አንድ አድርጓል። ኢየሱስ ክርስቶስ ደግሞ በእኛ ሊኖር መጥቶናል። አንቺ፣ እኔ፣ እኛ ሁላችን ቤተክርስቲያን ነን። ክብር ለኢየሱስ ይሁን። ስለዚህ ይህንን መንፈስ ጠብቀን ከእግዚአብሔር ጋር ስራውን ለመስራት እግዚአብሔር በወንጌል ውስጥ የገለጣትን ቤተክርስቲያን እግዚአብሔር በወንጌል ውስጥ ይሰራት ያለው ቤተክርስቲያን እኔ ነኝ፣ አንቺ ነሽ፣ አንተ ነህ። ይህን እጅ ለእጅ ተያይዘን በሚቀጥሉት ሳምንታት የምናነሳቸው ሀሳቦች አሉ። ተልእኮ እናነሳለን።
ዋናዋን ሐሳቦች ዓላማዎቿን እናነሳለን። ስጦታዎቿን እናነሳለን። የኃይልና እንደገና የሥልጣን ምንጮቿን እናነሳለን። ይሄን ሁሉ የሚያደርግበት ዓላማ ለአንድ ነገር ነው። እግዚአብሔር ሰውን በመጨረሻው በዚህ ምድር ከብዙ ነገር ማዳን፣ በመጨረሻም ደግሞ እሱ ሲመጣ ሁሉን ሰብስቦ መውሰድ፣ ከሰው ጋር ለዘላለም አብሮ መኖር። ክብር ለእግዚአብሔር ነው። ይሄን ሁሉ የሚያዘጋጀው እኔና እናንተ ፈልጎ ነው። ሰው ሆኖ መጣ፣ በመስቀል ላይ ሞቷል ያለን ተቋም አዘጋጅቶልናል። ስለዚህ ምድራዊ የታላቁን ተልእኮ ስራ ለመስራት እግዚአብሔር በምድር ላይ ያዘጋጃት ቤተክርስቲያን ነች። ክብር ለእግዚአብሔር ነው። ዓላማ አለን ማለት ተልእኮ አለን። ክብር ለኢየሱስ ይሁን። ተልእኮ ለሰጠን ጌታ አጨብጭቡ። ክብር ስለሚገባው እንጸልያለን። ክብሮቻችን እዚህ አገር እንጸልያለን። ከዚህ በኋላ እዚህ ቸርች ስብሰባ ስላለ ዛሬ አጠራለ ነው የምንጨርሰው። ሁላችን በዚህ መንፈስ እንዳለን እንቆማለን። እግዚአብሔር ይባርካችሁ። አንድ ዝማሬ እንሰማለን። እንቆምና ሁላችንም በጸጥታ መንፈስ ሆነን የተወሰኑ ደቂቃዎች ልዩ ችግር ከሌለብን በስተቀር እንቆማለን። ኮቶራ እሱን ድምፁ ይፈቅድልናል። ስሙ ከዚህ መልእክት ጋር የሚሄድ ትርጉም ያለው መዝሙር ስለሆነ ጸጥ ብለን እሱን እንሰማለን። እግዚአብሔር ይባርካችሁ።
አስቡ በቀራንዮ መስቀል ላይ በፈሰሰው ደም በተቆረሰው ሥጋ ዘላለም ሞት አዳነን እንደገና ደግሞ በስራችን አገጣጠመን ኢየሱስ ክርስቶስ የሱ ሥራ እንድንሰራ እግዚአብሔር በምድር ላይ ቤተክርስቲያን ተቋም አድርጎ ሰጠን ያ ተቋም እኛ አንቺ የኛ ህብረት ክብር ለእግዚአብሔር ክብር ለእግዚአብሔር ደግሞ ሙሽራችን ይመጣል ሙሽራችን ተመልሶ ይመጣል የሞተልን ጌታ እኛ ሊወስደን ተመልሶ ይመጣል አንቺ የእግዚአብሔር ማደሪያ ነሽ እግዚአብሔር አብሮሻል እግዚአብሔር አብሮ አለ ክብር ሁሉ ለኢየሱስ ይሁን አንቺ ቤተክርስቲያን ደስ ይበልሽ ከክፉ አምልጠሻል ከሲኦል አምልጠሻል ከፍርድ አምልጠሻል በኢየሱስ ደም ተዋጅተሻል ኢየሱስ ደም አፍስሶ ከዘላለም ጥፋት አድኖሻል አድኖሃል ወንድሜ እህቴ አድኖሻል ነፃ ነሽ ነፃ ናችሁ እግዚአብሔር በሰማይ ቤት ሰርቶላችኋል በምድር ደግሞ የሱስ እንድትሰሩ የእግዚአብሔር ተቋም ናችሁ እናንተ አንቺ እግዚአብሔር ተቋም ነሽ ውስጥሽ ሰማያዊ መንግስት አለ ውስጥ ሰማያዊ መንግስት አለ ክብር ሁሉ ለእግዚአብሔር ይሁን እግዚአብሔር ሆይ እናመሰግንሃለን እናከብርሃለን ክብር ሁሉ ለዘላለም ላንተ ይሁን የክፉን መንግስት እንድናፈርስ በምድር ላይ ጌታ እግዚአብሔር ሆይ በተቋም ያዋቀርከን የመሰረትከን የተከልከን አንተ ክብር ላንተ ይሁን 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 የናዝሬቱ ኢየሱስ እናመሰግንሃለን እናከብርሃለን ጌታ ሆይ እናከብርሃለን ጌታ ሆይ ቤተክርስቲያንን በምድር ስለተከልክ ስለዘላለም ሮኬው ማንም ስለማያፈርሳት ተባረክ የገሃነም ደጆች ስለማይችሏት ተባረክ የገሃነም ደጅ ስለምታፈርስ ተባረክ የጠላትን መንግስት ስለምትገለብጥ ተባረክ የጠላትን መንግስት ስለምታፈርስ ተባረክ ስላፈረሰኝ ተባረክ እንድታፈርስ ስላቋቋምክ ተባረክ ስለምትጠቀምባት ተባረክ ደምህን ስላፈሰስክላት እናመሰግንሃለን ክብር ሁሉ ለዘላለም ላንተ ይሁን ኢየሱስ ተባረክ ኢየሱስ ተባረክ ኢየሱስ ተባረክ ስለ ሴቶች ልጆች ተባረክ ስለ ወንዶች ተባረክ ስለ አገልጋዮች ተባረክ ስለ ዳኑ ቅዱሳን ተባረክ ከሞት ስላመለጡ ተባረክ ክብር ሁሉ ላንተ ይሁን ክብር ላንተ ይሁን ክብር ላንተ ይሁን ክብር ላንተ ይሁን የናዝሬቱ ኢየሱስ ክብር ላንተ ይሁን ክብር ላንተ ይሁን ክብር ላንተ ይሁን ሃሌሉያ አክብሩት ወገኖች ሆይ የተገዛነው በደም ነው የተገዛነው በደም ነው አክብሩ ስለሚገባው ሃሌሉያ በደም ነው በደም ነው በደም ነው በደም ነው መሰረታችን ደም ነው መሰረትሽ ደም ነው በደም ነው የተገዛነው ሃሌሉያ ሃሌሉያ ኢየሱስ ጌታ ነው ኢየሱስ የሚያድን ጌታ ነው ኢየሱስ የሚያድን ጌታ ነው ኢየሱስ የተነሳ ጌታ ነው ኢየሱስ ጌታ ነው ኢየሱስ የሚመጣ ጌታ ነው የሚመጣ ጌታ ነው የሚለውጥ ጌታ ነው የሚመራ ጌታ ነው የሚያድን ጌታ ነው የሚታደግ ጌታ ነው ሃሌሉያ ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ኢየሱስ ያድናል ሃሌሉያ አክብሩ ጌታ አክብረው ጌታ አክብሩት ወገኖች ሆይ ክብር ስለሆነ
ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያልኩት ጌታ ነው። ጌታ ነው። የሞተው የቀረ አይደለም። በሰማይ አለ በሰማይ ደግሞ ተመልሶ ይመጣል። እሱ አለኝታችን ነው። እሱ ትምክህታችን ነው። እሱ መኖሪያችን ነው። እሱ አባታችን ነው። እሱ መመኪያችን ነው። እሱ መኖሪያችን ነው። እሱ ሕይወታችን ነው። እሱ ሕይወታችን ነው። እሱ ሕይወታችን ነው። እሱ አለኝታችን ነው። ሃሌሉያ! ኢየሱስ የሚያድን ጌታ ነው። ደስ ይበላችሁ። የምስራች የሚያድን ጌታ ነው። የቤተ ክርስቲያን ራስ ነው ይላል መጽሐፍ ቅዱስ። ራስ ነው እሱ። የቤተ ክርስቲያን ራስ ነው። ሰው እጁ ተቆርጦ ይኖራል። እጁ ተቆርጦ ይኖራል። ሌላ አካል ክፉ ተቆርጦ ሊኖር ይችላል። ራሱ ተቆርጦ ሊኖር አይችልም። በመንፈሳዊ ዓለም የኛ ራስ ኢየሱስ ነው። ሲያሚን ኢየሱስ ነው። አሜን በል። ኢየሱስ ነው። ኢየሱስ ነው። ራሳችን እሱ ነው። እጆቻችንን ይዟል። እጄን ይዟል በሉ አንድ ጊዜ። እጅሽን ይዟል። እየመራሽ እኮ ነው። እየታደገሽ ነው። እየለወጠሽ ነው። እየባረከሽ ነው። ዘንዶውን ደግሞ እየወጋ እባብን እየቀጠቀጠ ነው። አውሬውን እያዋረደ ነው። ሃሌሉያ! ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከፍ አድርጉና እጆቻችሁን አመስግኑ። አንዴ ቀንሳል። የራሳችሁን ጌታ በራሳችሁ ቋንቋ አመስግኑት። በገባችሁ ከውለታው ጋር ባይመጥን ለፍቅሩ ምላሽ ባይሆን እጆችህንና ከልብሽ አክብረው የሚሆን ክቡር ስራው ሃሌሉያ! ሞትን የሞተው ያንቺን ቦታ ተተክቶ ርቃን ያፈረብሽ ክብር ለኢየሱስ ይሁን። ሃሌሉያ! አድኖናል፣ ደግሞ ተቋም አድርጎናል። ክብር ለኢየሱስ ይሁን። ኢየሱስ እዚህ አለ። ኢየሱስ በዚህ አለ። የሚሰራ የሚያይ የሚረዳ የሚታደግ የሚያውቀው የሚለውጥ የሚቀይር የሚዋጋ የሚፈርድ የሚከራከር ድንቅ አምላክ አለ። እግዚአብሔር 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 አለ። እዚህ አለ ዛሬ። አንቺ ቅድስት ቤተክርስቲያን ደስ ይበልሽ። አንቺ ቤተክርስቲያን ደስ ይበልሽ። በደም የተገዛሽ ነሽ። መሰረትሽ ደም ነው፣ አለት ነው፣ ኢየሱስ ነው። ክብር ለእግዚአብሔር። አትናወጪ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የሚያናውጥሽን ያናውጠዋል። አሜን ወይ? ያናውጠዋል፣ ደግሞ ይወጋዋል። ሃሌሉያ! ሃሌሉያ! ይወጋዋል። እሱ ባለስልጣን ነው። ክብር ሁሉ ለእግዚአብሔር። ከፍ አሉ ሁለት እጆቻችሁ። ተመስገን በሉ። ተመስገን በሉ። አመስግኑ። ከፍ አሉ አመስግኑ። ሃሌሉያ! ሃሌሉያ! ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰማይ ምድር ይስማ። ጌታ ነው። ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የሕይወት ራስ ነው። የሕይወት ራስ ነው። የሕይወት ምንጭ ነው። የሕይወት ራስ ነው። አለት ነው። ውሃ ያፈልቃል፣ ምንጭ ያፈልቃል። አለት ነው። ሰው የቆምሽበት አለት ነው። አለት ነው። አለት ነው። ሃሌሉያ! ስሙ ብሩክ ይሁን። 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 አለት ነው። አለት ነው። አለት ነው። እሳይ መንፈስ ቅዱስ። እስኪ ሳይበሉ ጮና ንግድ ባሉ እንደገና በሉ ሳይበሉ አለት ነው። አለቱ ቤተ ክርስቲያን እድለኛ ነሽ። ልብስሽ ኢየሱስ ነው። ሃሌሉያ! ኢየሱስን ለብሰሻል። ልበሱት ይላል ጳውሎስ። ለብሰሻል። ልብስሽ እሱ ነው። ዝርግፍ ጌጥሽ፣ ትምክህትሽ፣ መመኪያሽ፣ ጽድቅሽ፣ ውበትሽ፣ አለኝታሽ
ሃሌሉያ ክብር ለኢየሱስ ይሁን አንቺ ቤተክርስቲያን እድለኛ ነሽ አንቺ ቤተክርስቲያን እድለኛ ነሽ ኢየሱስ ልብስሽ ነው ትምክህትሽ ነው አለኝታሽ ነው ሙሽራሽ በቅርብ ይመጣል ሙሽራሽ በቅርብ ይመጣል ይመጣል በቅርብ ይመጣል ሁሉ ያየው ይመጣል ይመጣል የወደደሽ ናፍቀሽ ይመጣል ሃሌሉያ እንዴ አምልኩ የራሴን አምላክ አምልኩ እንታና ተራ በመጀመሪያው ስለሚገባው ለቤተ ክርስቲያን ራስ ለኢየሱስ እነጃጃለሁ ሁሉ ያጨብጭብ እልልታ ይገባዋል ሃሌሉያ ክብር ለኢየሱስ ይሁን ከፍ አድርጉ እጆቻችሁን አይኖቻችሁን Look